ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርስላችሁ ገበያ ሚዲያ ቢዝነስ ፖድካስት ፕሮግራማችን ነው። በዛሬው የገበያ ሚዲያ ቢዝነስ ፖድካስት ፕሮግራም አንድ አስገራሚ መረጃን ይዘን ቀርበናል። ይህ መረጃ በሐሰተኛ ሰነድ የጋራ መኖሪያ ቤት ለመሸጥ የሞከሩ የወረዳና አጠቃላይ የክፍለ ከተማ አመራሮች ላይ እርምጃ ስለመወሰዱ ወይም ስለመያዛቸው የሚጠቁም ነው። ይህንን መረጃ በሚመለከት ዘርዘር ያለ መረጃ ይዘንላችሁ ስለቀረብን አብራችሁ እንድትቆዩ በመጋበዝ በቆይታችሁ ታዲያ ተወዳጁ ገበያ ሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ እየጋበዝኩኝ በቆይታችን እንደምታተርፉ በማመን በቀጥታ ወደ መረጃው አልፋለሁ። እንግዲህ ዛሬ የሰማነው መረጃ በሐሰተኛ ሰነድ የጋራ መኖሪያ ቤት ለመሸጥ የሞከሩ የወረዳ አመራሮች መያያዛቸውን የሚጠቁም ነው። ስልጣናቸውን ያለ አግባብ በመጠቀምና ሐሰተኛ ሰነድ በመገልገል በመንግስት ይዞታ ስር የሚገኝ የጋራ መኖሪያ ቤት ለመሸጥ የሞከሩ የወረዳ አመራሮች በቁጥጥር ስር ስለመዋላቸው ነው የተገለጸው። እነኚህ የተለያዩ ሐሰተኛ ሰነዶችን በማዘጋጀት በመሸጥ በመለወጥ ላይ የተሰማሩ ባለስልጣናት እንደሆኑም ተጠቁሟል። የወንጀል ድርጊቱ የተፈጸመው በአቃቂ ቃሊቲ ክፍለ ከተማ በመዲናችን አዲስ አበባ ነው። ወረዳ 12 ልዩ ቦታው ገላን ኮንዶሚኒየም በሚባል አካባቢ እንደሆነ ተጠቅሷል። ፖሊስ ከክፍለ ከተማው ፍትህ ጽሕፈት ቤት በደረሰው ጥቆማ መነሻነት ምርመራ የማጣራት ስራ መጀመሩን አሳውቆ የነበረ ሲሆን የአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያ የወንጀልና የትራፊክ አደጋ ምርመራ ምክትል ዳይሬክቶሬት ኮማንደር አየለ ይህንን ጉዳይ በዋናነት ወይም በቀዳሚነት ቡድኑን ወይም አጣሪ ቡድኑን ሲከታተሉ እንደነበር ተናግረዋል። ገላን ኮንዶሚኒየም ብሎክ 231 ህዝባር 4 የቤት ቁጥር 19 የሆነ የጋራ መኖሪያ ቤት እጣ የደረሰው ግለሰብ የሚጠበቅበትን ክፍያ መፈጸም ባለመቻሉ የጋራ መኖሪያ ቤቱ ወደ መንግስት ተመላሽ ተደርጎ እንደነበር ተገልጿል። ይሁን እንጂ በክፍለ ከተማው የወረዳ 12 ምክትል ዋና ስራ አስፈጻሚ፣ የቤቶች ጽሕፈት ቤት ኃላፊ፣ የወሳኝ ኩነት ጽሕፈት ቤት ኃላፊና ስማቸው ያልተገለጸ አንድ የስራ ኃላፊ ይህንን እያወቁ ስልጣናቸውን ያለ አግባብ በመጠቀም በህገወጥ መንገድ በተዘጋጀ ሐሰተኛ ቤት ላይ ሌላ ካርታ ወይም አዲስ ሌላ ካርታ ለሌላ ግለሰብ ቤቱን እንዲያከራይ አውጥተው በመዋዋል ስራ መስራታቸው ወይም ወደ ስራ መግባታቸው ተገልጿል። ግለሰቦቹ በሂደት ቤቱን ወደ አዲስ አበባ ቤቶች ሲስተም ውስጥ አስገብተው ግለሰቡን የቤቱ ባለቤት ለማድረግ አቅደው ሲሰሩ እንደነበርም ነው የፖሊስ መረጃ የሚጠቁመው። የተጠቀሱት ምክትል ዳይሬክተሩ ለስራ ማስኬጃ ብለው ከዚህ ግለሰብ ወደ 850 ሺህ ብር መቀበላቸውንም የፖሊስ መረጃ ያመላክታል። ወደ ሲስተም ከገባ በኋላ ቤቱን ሸጠው ገንዘቡን ለመከፋፈል እቅድ እንደነበራቸው የተገለጸ ሲሆን ሂደቱ እስኪጠናቀቅ ድረስም የ3 ወር ቤት ኪራይ ተቀብለው መከፋፈላቸውም ነው የተገለጸው። ፖሊስ በደረሰው ጥቆማና ባደረገው የማጣራት ስራም ቤቱን እንዲያከራይ የተደረገው ግለሰብ ይዞት የተገኘው የቤቱ ካርታ ሐሰተኛ ሆኖ መገኘቱ ተረጋግጧል። በተከናወነው ተጨማሪ ምርመራም ሐሰተኛ ሰነዶችን እያዘጋጁ ለአንድ ሰነድ 3000 ብር ስትቀበል የነበረች ተጠርጣሪ በለሚኩራ ክፍለ ከተማም እንደዚሁ ወረዳ 11 ልዩ ቦታው ሰፈራ ተብሎ በሚጠራው አካባቢ በቁጥጥር ስር ስለመዋሏ ተገልጿል። በህግ አግባብ በመኖሪያ ቤት በተደረገ ብርበራ እንደዚሁ 45 የተዘጋጁ ሐሰተኛ የቤት ካርታዎች፣ 25 ሐሰተኛ የትምህርት ማስረጃዎችና የልደት የምስክር ወረቀቶች፣ 105 በመንግስትና መንግስታዊ ባልሆኑ ድርጅቶች ስም የተዘጋጁ ሐሰተኛ ክብ ማህተሞች፣ 108 በተለያዩ መንግስታዊና መንግስታዊ ባልሆኑ ድርጅቶች፣ ግለሰቦችና ሆቴሎች ስም የተዘጋጁ ሐሰተኛ ቲተሮች፣ ሐሰተኛ ሰነዶች ለማዘጋጀት ስትጠቀምባቸው የነበሩ የተለያዩ ቁሳቁሶች በቤቷ ውስጥ መገኘታቸውን ኮማንደር አየለ ተናግረዋል ነው የሚለው መረጃው። በአጠቃላይ የወረዳ የስራ ኃላፊዎችን ጨምሮ 6 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ነው እንግዲህ የአዲስ አበባ ፖሊስ መረጃ የሚያመለክተው። ይሄ እንግዲህ አሁን ላይ ምንድን ነው የሚያሳየን? ከዚህ ምንድን ነው የምንረዳው ስንል በጣም አስገራሚው ነገር ከዚህ መረዳት የሚያስፈልገው ምንድን ነው? እንደዚህ አይነት አሻጥሮች በበርካታ የከተማው አካባቢዎች በስፋት ተንሰራፍተው እንዳሉ ነው መረጃው የሚጠቁመው። እኛ ለአብነት ይሄ ከወራት በፊት የነበረን ነገር አንስተን እናወራ እንጂ ወይም ለአብነት እንደዚህ አይነት ነገሮች ያው አሁን ላይ በብዙም መልኩ በድብቅ የሚከናወኑ በመሆናቸው ምክንያት ሽፋን እየተሰጣቸው ስላልሆነ ነው እንጂ በጣም በሚገርም ሁኔታ በከተማ ውስጥ በተለያየ አካባቢ እንደዚህ አይነት ተግባራት እየተፈጸሙ እንደሆነ ይታወቃል። ይሄ ተግባር እንግዲህ አስነዋሪ ከመሆኑም በላይ የህዝብ ሀብት እንዲባክን ባለቤት ያልሆነው
ግለሰብ ባለቤት የሚሆንበት፣ ባለቤት የሆነው ደግሞ የሚበደልበት ስርዓት እንዲሰፍንና መጨረሻ ደግሞ ህዝቡ በመንግስት ላይ እንዲያማርር ሆን ብለው በመንግስት መዋቅር ውስጥ ወይም መስሪያ ቤት ውስጥ ተሸክሽገው አጠቃላይ እዛ ውስጥ ሆነው የሚሰሩት ስራ እንደሆነ ነው እንግዲህ መረጃው የሚጠቁመው። ይሄ ማለት ዞሮ ለመንግስትም ዕዳ ነው፣ ለሀገርም ለዜጎችም ዕዳ ነው። እንደዚህ አይነት ህሊና ያላቸው የመንግስት መስሪያ ቤት ወይም የመንግስት መዋቅር ውስጥ ተደብቀው የመንግስትን ስም ለማስጠፋት፣ በሌላ በኩል ደግሞ የግል ጥቅምን ለማካበትና ሆዳቸውን ለመሙላት ብለው የህዝብን ሀቅ እውነት የሚደብቁ አመራሮች በስፋት እንዳሉ የተገለጸበት ሁኔታ ነው ያለው። እንግዲህ ይሄ በጣም አስገራሚ ነው። ይሄ ብቻ አይደለም፣ ብዙ መረጃዎች አሉ። ከዚህ ቀደም ያየን እንደሆነ በንግድ ባንክም የተፈጸመው ወንጀል ተመሳሳይ ነው። በተመሳሳይ በህገወጥ ንግድ ስራ ላይ በተሰማሩ ከ60 ሺህ በላይ ነጋዴዎች ላይ ህጋዊ እርምጃ መውሰዱን የአዲስ አበባ ንግድ ቢሮ አስታውቋል። ቢሮ ከዚህ ቀደም ባደረገው ውይይት ባለፉት 10 ወራት በህገወጥ መንገድ ሲንቀሳቀሱ ነበሩ የተባሉ 60,345 ነጋዴዎች ላይ ህጋዊ እርምጃ መወሰዱ ተገልጿል። የአዲስ አበባ ንግድ ቢሮ ምክትል ኃላፊ አቶ መስፍን አሰፋም እንግዲህ እንደገለጹት ለዋጋ ንረቱ፣ ለኑሮ ውድነቱ መባባስ የህገወጥ ነጋዴዎች ሚና ምን ያህል ከፍተኛ እንደሆነ ይታወቃል። እንግዲህ እንደዚህ አይነት የህገወጥ ተግባራትን የሚፈጽሙ ነጋዴዎች በከተማችን አይን ባወጣ መልኩ 50 ብር የሚሸጥን እቃ 100 ብር እጥፍ እያደረጉ 150 እንደዚሁም 80 ከዛ በላይ የሚሸጡ እንደሆነ በተለያየ መልኩ የሚመጡ መረጃዎች ያሳያሉ። ይሁንና ግን ኤግዛክትሊ እንግዲህ መንግስት እንደዚህ ተከታትሎ እርምጃ ሲወስድ የሚያስደስት ተግባር ነው። በመሆኑም ለንግድ ማህበረሰቡ በጥንቃቄ መራመድ እንዳለበት የሚያሳይ ነው። ለህብረተሰቡ ደግሞ ህብረተሰቡ ከመንግስት ጋር የተናበበ የጥቆማ ስርዓትን የሚከተልና ጥቆማ የሚሰጥ ከሆነ እንደዚህ አይነት ህገወጥ ነጋዴዎችም ሆኑ አጭበርባሪዎች እንደዚሁም የህዝብን ሀብት የሚዘርፉ ሰዎች ከመጋለጥ እንደማይድኑ የሚያሳይ ነው። ለዋጋ ንረቱ መባባስ የህገወጥ ነጋዴዎች ሚና ከፍተኛ መሆኑ እንግዲህ የሚታወቅ ነው። በዚህም 109 ነጋዴዎች የእግድ እርምጃ እንደተወሰደባቸው፣ 218 ክስ እንደተመሰረተባቸውና ከ19 ሺህ በላይ የሚሆኑት ደግሞ በጠቅላላ ስለመታሸጉ ነው። ማለት ያው እንግዲህ አብራርተው አጣርተው ችግራቸው ወይም ኬዛቸው ምን እንደሆነ በግልጽ ተናግረው እልባት እስኪያገኝ ድረስ ስለመታሸጉ ነው ወይም የእሽግ እርምጃ መወሰዱ ነው የተገለጸው። በተጨማሪም ከ39 ሺህ በላይ በሚሆኑት ላይ ደግሞ የጽሁፍ ማስጠንቀቂያ እንደተሰጣቸውም የቢሮ ምክትል ኃላፊ ገልጸዋል። በአጠቃላይ ኑሮ ውድነቱ እንዲባባስ፣ የዋጋ ንረቱ እንዲጨምር ሲያደርጉ በነበሩ 60,345 ነጋዴዎች ላይ ህጋዊ እርምጃ ስለመወሰዱ ነው የተገለጸው። እንግዲህ ይሄ በጣም አስገራሚ ነው። ምክንያቱም በተለያየ መልኩ ከተለያዩ አካላት አጀንዳን በመውሰድ በተለይ አሁን ከውጭ በቀጠናችን የኢትዮጵያ ጠላት ከሆኑ ሀገራት ገበያው ሁኔታ እንዲዛባ፣ የኑሮ ውድነት እንዲጨምር፣ የሸቀጦች የእቃዎች ዋጋ በከፍተኛ ሁኔታ እንዲጨምር በማድረግ በሀገሪቱ ውስጥ አመጽ ለመቀስቀስ ወይም ደግሞ በመንግስት ላይ እንዲያምፁ አሁን በቅርቡ እንግዲህ በኬንያ እየታየ እንዳለው ሌላ በሆነ ሰበብ ይነሳና ከዛ ዓላማውን ለመቀየር ወይም ደግሞ ኋላ ሌላ ዓላማ ሆኖ ወደፊት ደግሞ ሌላ ዓላማ ለመቀየር በማሰብም አገርን ለመበጥበጥ የሚያስቡ አካላት በሚሰጧቸው አጀንዳና ከነሱ የሚያገኙትን ጥቅም ታሳቢ በማድረግ እንግዲህ በገበያ ውስጥ በነጋዴ ስም ገብተው የተለያዩ የሐሰተኛ ዶክመንቶችን፣ ሰነዶችን በመጠቀም የሚያጭበረብሩ አገርን፣ ህዝብን የሚያስለቅሱ አገርን የሚበዘብዙ አካላት በርካቶች ናቸው። መንግስት በተለያየ ጊዜ እርምጃ እንደወሰደ ቢገልጽም ይሄ ነገር ተባብሶ መቀጠሉ ወይም እንደጨመረ ነው የወንጀል አፈጻጸም ስርዓቱ የተነገረው። ስለዚህ በዚህ ላይ መንግስት እንግዲህ የተለያዩ የወንጀል ምርመራ ዘዴዎችን በመንደፍ ገበያ ውስጥም በንግድ ስራ ውስጥም በቢሮ ውስጥም ሆነው እንደዚህ ህዝብን የሚበዘብዙ የሚያስጨንቁ ወይም ደግሞ ህዝብን የሚያስለቅሱ ሰዎችን በቁጥጥር ስር የመዋል ስራውን ሊቀጥልበት እንደሚገባ ነው እንግዲህ ምክረ ሀሳብ የቀረበው። ይሄ እንደ አጠቃላይ እንግዲህ በብዙ መልኩ የሚታይ ነው። ከኢትዮጵያ ንግድ ባንክ ከዚህ ቀደም ከሁለት ደንበኞች ሂሳብ ከ5 ሚሊዮን ብር በላይ ቀንሰው ለሌላ ግለሰብ በማዘዋወር ወጪ አድርገዋል የተባሉ ግለሰቦችን በሙስና ወንጀል መከሰሳቸው ይታወቃል። እንግዲህ በባንክ ውስጥም እንደዚህ አይነት ወንጀል አለ። እንደ አጠቃላይ በመንግስት መስሪያ ቤት በባንክም ሊሆን ይችላል፣ በመንግስት መዋቅር ከላይ እስከታች ባለው ተዋረድ ውስጥ ሊሆን ይችላል፣ በንግዱ ሴክተር በንግድ ዓለም ውስጥም ያሉ ሊሆኑ ይችላሉ፣ በኢንዱስትሪ ውስጥም ሊሆኑ ይችላሉ፣ እንደዚሁም በተለያዩ ማህበራት ውስጥም ሆነው የህዝብ ገንዘብን የሚያግበሰብሱ ለህዝቡ ሊውል የሚገባውን ለግል ጥቅማቸው የሚያውሉ በርካቶች ናቸው። ስለዚህ እንደዚህ አይነት አስቀያሚ የወንጀል ተግባራት በቀጣይ እንግዲህ በደንብ ህዝቡም ለመንግስት ጥቆማ በመስጠት እንዲጋለጡ ርብርብ ሊያደርግ እንደሚገባ ነው መግለጽ የሚቻለው። ወደ ሁለተኛው መረጃ ሲሄድ እዚህ ላይ የአውሮፓ ህብረት
የ150 ቢሊዮን ዩሮ የአፍሪካ አውሮፓ ኢንቨስትመንት እቅድ ይፋ ማድረጉ ተሰምቷል። ይሄ እንግዲህ የተሰማው መቼ ነው? በ2022 ከሁለት ዓመት በፊት ነበረ። ይሁንና ግን አሁን እንደ አዲስ ይህንን በጀት በአዲስ መልክ አርቅቆ ይፋ ማድረጉን የተገለጸው። ይህ ደግሞ የሆነበት ምክንያት በቻይናና በራሽያ በተለይም የብሪክስ አባል ሀገራት አዲስ የመገበያያ ገንዘብ፣ አዲስ ባንክ እንደዚሁም አዲስ በጀት ይፋ ለማድረግ በእንቅስቃሴ ላይ መሆናቸውን ተከትሎ ያው ገንዘቡና የብሪክስ መገበያያ ገንዘብ የኢትዮጵያ አርማ ያለበት ከዚህ ቀደም መለቀቁ ይታወቃል። መጀመሪያ የብሪክስ የሚባለውን ስብስብ የመሰረቱት እንደ ብራዚል፣ ራሽያ፣ ህንድ፣ ቻይና እና ሳውዝ አፍሪካ አሁን በርከት ብለው እንደ ኢትዮጵያ፣ የተባበሩት አረብ ኤምሬት፣ ግብፅን የመሰሉ አገራትም ተቀላቅለውበታል። ስለዚህ እነኚህ የመሳሰሉ አገራት የተቀላቀሉበት ስብስብ አዲስ የዓለም ስርዓት እንዲመጣ ስለሚፈልግና ወደ አዲስ የዓለም ስርዓት ለመሸጋገር የተለያዩ ስትራቴጂዎችን እየነደፈ በመሆኑ ምክንያት አውሮፓውያን በአፍሪካ ያላቸውን ተቀባይነት እያጡ ስለሆነና በተለይ ቻይናና ራሽያ በስሙዝ በሆነ መልኩ ድምፃቸውን አጥፍተው በርካታ ሀገሮችን የተቆጣጠሩ ያሉበት ሁኔታ በመፈጠሩ ምክንያት የአውሮፓ ሀገራት ለአፍሪካ አጋርነታቸውን ለማሳየት ሲሉ ይህንን በጀት በቀጥታ ለተለያዩ የአፍሪካ ሀገራት በተለይም የአውሮፓ ህብረትን አጀንዳ ለሚቀበሉ የተለያዩ የአፍሪካ ሀገራት ለመስጠት በቁርጠኝነት ተዘጋጅተው እንደሚገኙ የገለጹበት ሁኔታ ነው ያለው። ከዚህ ኢትዮጵያ ምን ያህል ትጠቀማለች የሚለውን እንግዲህ በቀጣይ ይፋ የሚሆን ይሆናል። የአውሮፓ ህብረት እንግዲህ በ2022 አጋማሽ ድረስ 450 ሚሊዮን ዶቭ የኮቪድ ክትባት ለአፍሪካ መስጠቱ ይታወቃል። ከዚህ ቀደም 425 ሚሊዮን ዩሮ በመመደብ የክትባት ምርትንም ማፋጠን፣ ፍትሐዊነትን ማረጋገጥና የባለሙያዎችን አቅም ግንባታ ላይ ትኩረት ለማድረግ የሚውል በጀትን መድቦ እንደነበር ይታወቃል። ይሁንና ግን ይህ በጀት ከዚህ ቀደም በአግባቡ ስራ ላይ አልዋለም የሚል ትችት ሲቀርብበት ነበር። አሁን ግን የአውሮፓ ህብረት አጠቃላይ ዓለም አቀፋዊ ፍላጎትን መሰረት በማድረግ አፋጣኝ ገንዘብ ስለሚያስፈልጋቸው ሀገራት እስከ 100 ቢሊዮን ዶላር ፈሰስ የሚያደርግ አሰራርን ተግባራዊ ሊያደርግ ነው ብሏል። ከዚህ ውስጥም አፍሪካ በብዛት ተጠቃሚ እንደምትሆን ገልጿል። በመግለጫው የጋራና ዘላቂ እድገትን ለማረጋገጥ በትንሹ 150 ቢሊዮን ዩሮ የአፍሪካ አውሮፓ ኢንቨስትመንት እቅድ ይፋ ስለመደረጉ ነው የተገለጸው። ይህም የትምህርትና የጤና ዘርፍን ያካተተ ሲሆን የአውሮፓ አፍሪካ ህብረት የ2030 የጋራ ራዕይንና አጀንዳ 2063ን ለማሳካት በሚደረገው ርብርብ ሊውል የሚችል በጀት ስለመሆኑም ተገልጿል። በሁለቱ አህጉራት መካከል ጠንካራ ኢኮኖሚያዊ ትብብር እንዲኖር የሚሰራ እንደሆነ የተገለጸ ሲሆን በተለይም የአፍሪካ የነፃ ንግድ ቀጠናና ገበያ ስርዓትን እውን ከማድረግ ባሻገርም ነባር የንግድ ስምምነቶችን በመፈተሽ ለቀጣይ የጋራ ስራ የሚሆኑ ትብብሮች እንደ አዲስ ታድሰው ይፋ ይደረጋሉ ተብሎም ይጠበቃል። የሁለቱ አህጉሮች መሪዎች በሰላምና ደህንነት ላይ ያላቸውን ትብብር ለማጠናከር ለማደስ መግባባት ላይ ስለመድረሳቸውም የተገለጸ ሲሆን ምን ያህል ሀገራት በዚህ ተጠቃሚ ይሆናሉ የሚለው ግን እስካሁን ይፋ አልሆነም። ምክንያቱም የአየር ንብረት ለውጥን ለመከላከል፣ ዘላቂ ልማትን እውን ለማድረግ፣ የመሰረተ ልማት ትስስርን ለማፋጠን፣ የግሉን ክፍለ ኢኮኖሚ ትብብር ለማሳደግ፣ በሰላምና ደህንነት አብሮ ለመስራት ሁሉንም የበኩሉን ርብርብ ማድረግ እንዳለበት የተገለጸበት ሁኔታ ስላለ ከዚህ ቀደም በእነኚህ ሴክተሮች ደግሞ ያለ ፋይናንስ ምንም አይነት ተግባር ስለማይከወን እነኚህን ነገሮች ለማድረግ ይህ በጀት እንግዲህ በቀጣይ ለውጥ ያመጣል ተብሎ እየተተነበየ ነው የሚገኘው። ይሁንና ግን እንደ ራሽያና ቻይናን የመሰሉ አገራት በአፍሪካ ያለውን የአውሮፓውያን ይዞታ በጣም በሚገርም ሁኔታ በተዘዋዋሪ እያስለቀቁ መሆናቸውም የተነገረበት ሁኔታ ነው ያለው። በቅርቡ አፍሪካ በተለይ ወደ ምዕራብ አፍሪካ ስንሄድ ወደ 5 የሚሆኑ ሀገራት የራሽያን ብሎክ መቀላቀላቸው ይታወቃል። ከነኚህ ውስጥ 4ቱ በመፈንቅለ መንግስት ስልጣን የያዙ መንግስታት ናቸው። አንዷ እስካሁን እንግዲህ ነፃ ዲሞክራሲያዊ ምርጫን አካሄዳለች ተብላ የምትጠበቅ አገር ነች። ይሁንና ግን ይህም አሁን በቀጣይ ቁጥሩ እየጨመረ የሚሄድበት ሁኔታ አውሮፓውያንን በጣም እንዳሰጋቸው ነው የተገለጸው። ይህም ከጥቅማቸው አንጻር አፍሪካ በጣም ብዙ የሚጠቀሙበት ከአፍሪካ ብዙ ሮ ማቴሪያልን እየወሰዱ መልሰው ደግሞ ሰርተው አምጥተው የሚደፉበት ገበያቸው እንደሆነ ይታወቃል። ይህንንም ሊያጡ የሚችሉበት ሁኔታ እያሰጋቸው ስለሆነ በዚህን ያህል ደረጃ እንግዲህ ወደ 150 ቢሊዮን ዩሮ የሚጠጋ ገንዘብ ፈሰስ አድርገው አፍሪካን መልሰው ወደ እጃቸው ለማስገባት አውሮፓውያን ጥረት እያደረጉ እንደሆነ ተጠቁሟል። በሌላ በኩል ቻይና ሁለተኛዋ የዓለም ግዙፍ ኢኮኖሚ ባለቤት የሆነችው ቻይና በብዙ መልኩ አፍሪካ ውስጥ በጣም ዘልቃ መግባቷ ይጠቀሳል። ኢትዮጵያን ጨምሮ በብዙ የአፍሪካ ሀገራት የተለያዩ ቢሊዮን ዶላሮች የሚፈጁ ወጪዎች የወጣባቸው ኢንቨስትመንቶችን፣ ፕሮጀክቶችን እያከናወነች እንደምትገኝ ይታወቃል። ይህንንም ከዚህ ቀደም አውሮፓውያኖች በተለያየ መልኩ
ለመቀየር ሙከራ ቢያደርጉም የቻይና ፖሊሲና አቅም አውሮፓውያኖች እንዳሰቡት ወዲያው የሚፈረካከሽ ሆኖ አላገኙትም። በዚህም ምክንያት እንግዲህ አውሮፓውያን የአፍሪካ ሀገራትን አዲስ የጋራ ተጠቃሚነትን ያረጋገጠ የሚል ስትራቴጂን በመንደፍ ጥቅማቸውን ለማስጠበቅ ጥረት እያደረጉ እንደሆነ ታውቋል። ምናልባትም ከትላንት በስቲያ የተሰማው መረጃ እንደሚያሳየው የአውሮፓ ሀገራት በተለያየ መልኩ አፍሪካን እንደገና ለመቃኘት ጥረት እያደረጉ እንደሆነ ተጠቅሷል። ከዚህ ውስጥም ሰሜን፣ ምዕራብ፣ መካከለኛው አፍሪካና ደቡብ አፍሪካ በሚል በአውሮፓ ህብረት ስር ያሉ የተለያዩ ተቋማት እነኚህን ቀጠናዎች ትኩረት አድርገው ጥናት እንዲያደርጉና በእነኚህ አካባቢዎች የሚገኙ ሪሶርሶች፣ የሚገኙ መንግስታት እንደዚሁም በእነኚህ አካባቢዎች የሚገኙ ሀገራት ያላቸው የተፈጥሮ ሀብት፣ የህዝብ መጠን፣ የሚከተሉት የመንግስት ስርዓት እንደዚሁም አጠቃላይ ደግሞ በቀጣይ ለአውሮፓ በምን መልኩ ተጠቃሚ ሊሆኑ የሚችሉበት ሁኔታ ወይም ተጠቃሚ ሊያደርጉ የሚችሉበት ሁኔታ ሊኖር እንደሚችል ጥናት እንዲሰሩ ተልዕኮ ሰጥተው በእንቅስቃሴ ላይ መሆናቸውም ተነግሯል። ሌላው የባህል ብረዛንም የሚመለከት ጉዳይ ነው የወጣው። የአፍሪካን ባህል ወደ ዘመናዊነት ለማምጣት በሚል እንግዲህ ሌላ የአውሮፓውያን ወይም የምዕራባውያን ባህልን ወደ አፍሪካ መጫን የሚል የተለየ ተልዕኮ ተሰጥቷቸው የሚሰሩ አካላት ዓለም አቀፍ መልታይ ናሽናል የሚባሉ ኦርጋናይዜሽኖች ወይም ድርጅቶች እንዳሉ ተገልጿል። ይሄ እንግዲህ በቀጣይ ምን አይነት ለውጥ ሊያመጣ ይችላል? በተለይ በአፍሪካ ምድር አሁን የተነቃቃውን የአፍሪካን ወጣቱን ጄኔሬሽን በምን መልኩ ተነሳሽነቱን ጨምሮ አፍሪካ ራሷን ታለማለች ወይስ መልሳ የአውሮፓውያን እጅ ትወድቃለች የሚለው አጠያቂ ጉዳይ ሆኗል። አነጋጋሪ ጉዳይ ሆኗል። በተለይም አፍሪካውያን አሁን ላይ በብዙ መልኩ የተለያዩ ወይም በብዙ መልኩ የተከፋፈሉ እንደሆኑ ይታወቃል። ይህንን የአፍሪካውያንን መከፋፈል መሰረት አድርገው አውሮፓውያኖች ከዚህ ቀደም ለበርካታ ዓመታት የአፍሪካን ሀብት በግል ሲጠቀሙ ቆይተዋል። ይሁንና ግን አሁን አፍሪካ በራሷ የአፍሪካን ችግር ትፈታለች የሚለው የፓን አፍሪካኒዝም አጀንዳ እያበበ በተለይም በአብዛኛው በአፍሪካ ውስጥ በሚገኙ የወጣቱ ትውልድ ዘንድ ተቀባይነት እያገኘ የመጣበት ሁኔታ አለ። በምዕራብ አፍሪካ የተነሱ ትልልቅ የተፈጥሮ ሀብት ያላቸው አገራትን በመሪነት እየመሩ ያሉ አሁን የመጡ ወጣት መሪዎች በዚህ ዘርፍ እንግዲህ ትልልቅ የሆነ የተስፋ ጭላንጭል እያሳዩ ያሉበት ሁኔታ አለ። ወደ ምስራቅ አፍሪካም ስንመጣ ኢትዮጵያን ጨምሮ እንግዲህ አገራት በርካታ ስራዎችን እየሰሩ ያሉ አሉ። በተለይ ደግሞ የሀገራቱ የተፈጥሮ ሀብት ለአውሮፓውያን እያጓጓቸውና እያሳሳቸው የመጣ በመሆኑ ይህንን ላለማጣት አውሮፓውያን በጣም ትልቅ ተጋድሎን ያደርጋሉ ተብሎ ነው የሚጠበቀው። እንግዲህ አፍሪካ በምስራቁና በምዕራቡ ብሎክ መካከል አሁን ላይ መስቀለኛ መንገድ ላይ ቆማ እንደምትገኝ ነው እየተነገረ የሚገኘው። በአንጻሩ በአፍሪካ ውስጥ በተለያዩ አካባቢዎች እየተደረጉ ያሉ ጦርነቶች፣ በተለይ በቀጠናችን ያሉ ሱዳንን ጨምሮ የሚደረጉ ጦርነቶች የወደፊቱን የአፍሪካ ዕጣ ፈንታን ለመወሰን አዳጋች ሊሆኑ እንደሚችሉና በተለይ ከጸጥታና ከደህንነት አንጻር የአፍሪካ ህብረት አሁን ላይ በርካታ ስራዎችን ሊሰራ እንደሚገባ ጥቆማ የሚሰጡ ምሁራን የሚያነሱት ትልቅ አጀንዳ ነው። ይሁንና ግን የቀጠናዊ ትስስርን እያጠናከሩ በመሄድ በቀጣይ የአፍሪካን ህብረት እንደ አውሮፓ ህብረት ዩናይትድ አፍሪካ የሚለውን ህብረት ለመፍጠር የሚያግዝ ሂደትን የሚያፋጥን ሊሆን እንደሚችል ተስፋ እንደተጣለበትም ተገልጿል። ውድ አድማጭ ተመልካቾቻችን እንግዲህ ለዕለቱ ያዘጋጀንላችሁ የገበያ ቢዝነስ ፖድካስት መረጃችን ይህንን ይመስል ነበር። ስለተከታተላችሁን በማመስገን በሚቀጥለው ደግሞ በሌላ ትኩስ መረጃ ለእናንተ በሚመችና በሚጠቅም አኳኋን ይዘን የምንቀርብ እንደሆነ በመግለጽ እስክንገናኝ መልካሙን ሁሉ ተመኘው። ሰላም።